ይሄ የማነው የማን እጅ? ይሄ የማነው የማን እጅ? አዋጅ የሚሽር በአዋጅ ዮሐንስ ራእይ ምዕራፍ 11 ከቁጥር 7 ጀምሮ ያለውን ቃል እናውጣለን። በኢየሱስ ስም አነበዋለሁ። ምክራቸውን ከፈጸሙ በኋላ ከጥልቁ የሚወጣው አውሬ ይወጋቸዋል፣ ያሸንፋቸውማል፣ ይገድላቸውማል። በድናቸውም በታላቂቱ ከተማ አደባባይ ላይ ይተኛል። እርሷም በመንፈሳዊ ምሳሌ ሰዶምና ግብጽ የተባለች ደግሞ ጌታቸው የተሰቀለችባት ናት። ከወገኖቹና ከነገዶቹ ከቋንቋዎችም ከአሕዛብም የሆኑ ሰዎች 3 ቀን ተኩል በድናቸውን ይመለከታሉ። በድናቸውም ወደ መቃብር ሊገባ አይፈቅዱም። እነዚህም 2 ነቢያት በምድር ላይ የሚኖሩትን ስላሰቃዩ በምድር የሚኖሩት በእነርሱ ላይ ደስ ይላቸዋል፣ በደስታም ይኖራሉ። እርስ በርሳቸውም ስጦታ ይሰጣጣሉ። ከ3 ቀን ተኩል በኋላ ከእግዚአብሔር የወጣ የሕይወት መንፈስ ገባባቸው፣ በእግሮቻቸውም ቆሙ። ታላቅም ፍርሃት በሚመለከቱት ላይ ወደቀባቸው። በሰማይም ወደዚህ ውጡ የሚላቸው ታላቅ ድምፅ ሰሙ። ጠላቶቻቸውም እየተመለከቷቸው ወደ ሰማይ በደመና ወጡ። ሃሌሉያ። በዚህ ራእይ መጽሐፍ ምዕራፍ 11 ላይ በሙሴና በኤልያስ መንፈስ በመጨረሻው ዘመን ስለሚነሱ ነቢያት ነው የሚያወራው። በሙሴ መንፈስ፣ በኤልያስ መንፈስ መጽሐፍ ሲናገር እነዚህ ነቢያት በተነሱ ሰዓት ይላል ሰማይን የመዝጋት ስልጣን አላቸው ይላል። ውሃውን ወደ ደም የመቀየር ስልጣን አላቸው ይላል። ሰማይን መዝጋት ብሎ ሲናገር ኤልያስ በአገልግሎቱ ከ3 ዓመት በላይ ሰማይን ዘግቷል። አካብ የሚያመልከው አምላክ ባኦል አምላክ አይደለም ሲል፣ እነሱ የልምላሜን አምላክ ነው የምናመልከው ሲሉ፣ እሱ እውነት አምላክ አይደለም ብሎ ሰማይን ዘግቶ ይህ ሰው ወደ ምድረ በዳ ሄደ። የእሱን መንፈስ ለማሳየት ነው ቃሉ እዛ ጋር የሚናገረው። ሁለተኛው ደግሞ ውሃው ወደ ደም የቀየረ ነቢይ ሙሴ ነው። በሙሴ መንፈስ ስለሚነሱም ነቢያት ተናገረ። እነዚህ 2 ነቢያት በተነሱ ሰዓት ማንም ሊጎዳቸው ቢወድ ካፋቸው እሳት ይወጣል ይላል። በጣም ይህ ቃል ሁሌ ስሰማው ሳነበው ውስጤ ይቃጠላል። አሁን በዚህ ዘመን የሚነሱ የመጨረሻው ዘመን አገልጋዮች ስለ ኢየሱስ እየሰበኩ ካፋቸው እሳት ይወጣል፣ ካፋቸው እሳት ይወጣል። ያሳት መርከምን ያደርቃል፣ ያሳት ሟርትን ያደርቃል፣ ያሳት ጨለማን ያደርቃል። መጽሐፍ ማንም ሊጎዳቸው ቢወድ ይላል እሳት ካፋቸው ይወጣል። ያ የሚወጣው እሳት ጠላቶችን ይገላል፣ ጠላቶችን ይበላል። እሳትን ስታዩ ነገርን የመብላት ወይም የማጥፋት አቅም አለው። ገደብን ሰብሮ የመሄድ ፍጥነት አለው። ነገርን የማጥፋት አቅም አለው። ኢሳይያስ 64 ላይ እንደዚህ አለ፣ ምን ነው ሰማዮችን ቀደ ብትወርድ አለ፣ ተራሮችስ ምን ነው ቢናወጡ አለ። እሳት ጭራሮን እንደሚያቃጥል፣ እሳት ውሃን እንደሚያፈላ እንዲሁ ስም በጠላቶቼ ላይ ይገለጣል። እሳት ጭራሮን ሲያቃጥል የሚያስቀረው ምንም ነገር የለም። ጭራሮን በደንብ አድርጎ አሽ እስከሚሆን ድረስ ይበላዋል፣ ያጠፋዋል። ስለዚህ ኢሳይያስ በጠላቶቼ ላይ ስምህ እንደዚህ ይገለጥ እያለ ይናገራል። ስለ እሳትን ከስሙ ጋር አንድ ለአንድ አድርጎ ማለት ነው። ኤልያስን ስታዩ ከፍታ ላይ ቁጭ ብሎ፣ ተራራ ላይ ቁጭ ብሎ ለኤልያስ ንጉሥ አካሲያስ 50 ሰዎችንና አንድ 50 አለቃን ሲልክበት ለአንድ ሰው ነው እንግዲህ 51 ሰው ልኮበት ለብቻው በአንድ ሰው መያዝ እንደማይችል ስለገባው 51 ሰው ልኮበት ንጉሥ ናውረድ ይልሃል አሉት። ናውረድ የሚሉበት ምክንያት ስብሰባ ቁጭ ብለው እንዲያወሩ አይደለም፣ ሊገሉት ሊያስሩት ነው። ለመሰላችሁ በዛን ጊዜ በነበረ አውድ፣ በዛን ጊዜ በነበረ ባህል በሚኖሩበት ስፍራ ላይ አንድ አስተሳሰብ አለ። አንድ ነቢይ ወይም አንድ ሟርተኛ የሆነ ክፉን ነገር ቢናገር ያን ሰውዬ በመያዝና በመግደል በማሰር የተናገረውን ትንቢት ወይንም ሟርት ማክሸፍ እንችላለን ብለው ያስባል። አካዚያስ ለዚህ ነው ኤልያስ ላይ 51 ሰው የላከበት 50 አለቃና 50 ሰዎችን ማለት ነው። ና ከከፍታ ውረድ ንጉሥ ይልሃል ሲሉት እንደዚህ አለ፣ እሱ የሚዋጋበት መሳሪያ ስጋዊ አይደለም። ከነሱ ድምጽ ከሰማ በኋላ ለነሱ መልስ አልሰጠም። ድምጹን ወደ ሰማይ ነው ከፍ ያደረገው። አንድ ሰው ጮሆ አሜን አለ።
እነሱ የመጡት ወታደሮች ናቸው፣ ሽማግሌዎች አይደሉም። ሰው ለእርቅ ቢመጣ ሽማግሌ ነው የሚልከው። የሚገርማችሁ አካዚያስ መልእክተኞችን ወደ ሌላ ወደ አቃሮን አምላክ ቤልዘቡል ሲያስልክ ሽማግሌዎችን መርጦ ነው ያስላከው። ብር ይዘው ለመደራደር የሆነ መፍትሄን ለማምጣት ማለት ነው። ወታደር ሲልክ ግን ውስጡ ክፉ ነገር እንዳለ በዚህ ራሱ ትረዳላችሁ። እነዚህ ወታደሮች ኤልያስ ጋር መጥተው ኤልያስ እንዲህ ብሎ መለሰ፣ እኔ እግዚአብሔር ሰው ከሆን ካለ ኦማኒያ ኮቨረሄቶ ኮሳ አንድ አማኝ ጮኸ አሜን ይበል። ወየው ጠፋው አላለም። ሃሌሉያ። አዎ በዚህ ዘመን መጨረሻ የሚነሱ ነቢያት፣ የሚነሱ አገልጋዮች፣ የሚነሱ እናቶች፣ የሚነሱ አባቶች ችግር በመጣ ሰዓት አይናወጡ፣ ለቅሶ አይገቡ፣ በችግሩ ላይ ትንቢት ይናገራሉ። ኢየሱስም በተራራው ስር ቁጭ ብለ አልቅስ አላለ። ማንም በልቡ ቢያምን ይህን ተራራ ተነቅለ ወደ ባህር ተተከል ቢለው ይሆናል። አሁን ባለስልጣን የሚጸልየው በክርስቶስ ያገኘውን ማንነት የተካፈለውን ነገር የተረዳ ሰው የሚጸልየው ጸሎት ነው። ብዙ ሰው ተራራው ስር ያለቅሳል እንጂ ተራራው ይነቀል ብሎ አያዝም። በሽታውን ይዞ ባክህን እያለ ይጮሃል እንጂ ይነቀል ብሎ አያዝም። በተቀበለው ስም ዳግም እንደተወለደ ስልጣን እንዳለው አምኖ በበሽታው ላይ ትንቢት ቢናገር ይሄኔ በሽታው 2 ዓመት 3 ዓመት አብሮት አይኖርም። ኤልያስም አልጮህም ወደ ሰማይ፣ እኔ እግዚአብሔር ሰው ከሆንኩ እሳት ከሰማይ ወርዳ ትብላችሁ አለ። አንድ አማኝ ካለ ጮህ አሜን። ከዛስ እሳት ከሰማይ ወረደች፣ የኤልያስ ጠላቶች ተበሉ። ሃሌሉያ። የአንድ ሰው ጠላት በመንፈስ ቅዱስ እሳት ከዚህ ቤት ሳይወጣ በሽታ ሆኖ የተቀመጠ ጠላት፣ ጭንገፋ ሆኖ የተቀመጠ ጠላት፣ ተጽዕኖ ሆኖ የተቀመጠ ጠላት፣ ድህነት ሆኖ የተቀመጠ ጠላት በእግዚአብሔር እሳት ይበላ በእሳት ይበላ በኢየሱስ ስም። እኔ እሳት የሚሰራው ነገር ይገርመኛል። ፍርስራሹ እንኳን አይገኝም፣ መሰረቱን ነው የሚያጠፋው። ስለዚህ እነዚህ ሰዎች ከአፋቸው እሳት ነው የሚወጣው። ምስክርነታቸውን በፈጸሙ ጊዜ ይላል። ባይዘው አገልግሎታቸውን ፈጽመው ነው። ሳይፈጽሙ ስልጣን አልነበረውም አውሬው፣ ከፈጸሙ በኋላ ነው። አባቶቻችን በስለት ሲታረዱ፣ ሲሰዉ፣ ተዘግዝቀው ሲሰቀሉ ሰዓታቸው አልቆ ነው፣ መሄጃቸው ደርሶ ነው እንጂ ከነሱ ጋር ያለው። ለዚህ ነው ቃሉ ምስክርነታቸውን በፈጸሙ ሰዓት ይላል ከጥልቁ የሚወጣው አውሬ ይወጣና ይገላቸዋል ይላል። እንግዲህ በዚህ ዘመን ፍጻሜ አውሬውም ሐሰተኛው ክርስቶስም እንደገና ደግሞ ኤልዛቤልም በሙላት ተገልጠው የሚሰሩበት ሲዝን ነው። መጽሐፍ እንደሚናገር ኢሳይያስ 60 ላይ ጨለማ ምድርን ይሸፍናል ይላል። ድቅድቅም ጨለማ አሕዛብን ይሸፍናል፣ ባንቺ ላይ ግን የእግዚአብሔር ክብር ይወጣል ይላል። ጨለማ ምድርን ሲሸፍን በእኛ ላይ የሚገለጠው ብርሃንና እሳት ነው ያንን ጨለማ የሚያደርቀው። ከሰማይ መልአክ አትጠብቁ፣ እግዚአብሔር እናንተን ምድር ላይ ያስቀምጠዋል። ዛሬ ይህን ስናገር ውስጣችሁ እየተቀጣጠለ ያለ ጥርጥር ስሙኝ፣ የህይወትን መንፈስ ተካፍላችሁ ትወጣላችሁ። ከጥልቁ የሚወጣው አውሬ ይወጣና ምን ይላችኋል? ይገላችኋል። ልክ እነሱ ሲሞቱ ህዝብ ሁሉ ይደሰታል፣ አደባባይ ላይ ሬሳቸውን ይጥላል። ለምን መሰላችሁ? የአንድ ቀን ደስታ ብቻ እንዳይሆን በየቀኑ እያዩአቸው እንዲደሰቱ ማለት ነው። ቢቀበሩ እነዚህ ሰዎች ለመደሰት እዛ መቃብር ጋር ሄደው ይኸው እዚህ ጋር እኮ ነው የተቀበረው ብለው ነው የሚያስተውሉት የሚያስቡት። ግን እነዚህ ሰዎች በዛ የነበሩ ሰዎች ሁሉ አደባባይ ላይ ጣሏቸው ሬሳቸውን። ትላንት ኢየሱስን እየሰበኩ ትላንትና በኃይል በስልጣን እያገለገሉ የነበሩ የክርስቶስ ምስክሮች አደባባይ ላይ በድናቸው ሬሳቸው ተጣለ። የሚያይ ሁሉ ይደሰታል። በጣም የሚገርማችሁ ነገር ከዛም አልፎ ስጦታ ይሰጣጡ ነበር ይላል። የሰው ክፋት አንዳንድ ጊዜ ታውቃላችሁ፣ በእኛ ውድቀት በእኛ የሆነ ነገር የሚደሰቱ እንዳሉ ብቻ ሳይሆን ስጦታ የሚቀባበሉም ይኖራሉ። ግን እግዚአብሔር ለጠላቶቻችሁ መሳለቂያ አድርጎ አይሰጣችሁም። ለጠላቶቻችሁ መሳለቂያ አሳልፎ አይሰጣችሁም። አይሰጥሽም፣ አይሰጥህም። የታመንከው ጌታ የሚያዋርድ ሳይሆን የሚያከብር ነው። በውሃ ውስጥ ስታልፍ አብሮ ሆኖ ያወጣሃል። እሳት ውስጥ ስታልፍ አብሮ ሆኖ
ሰው እሳት ውስጥ ገባች ብሎ ሲያወራ ገባ ብሎ ሲያወራ አብሮ ሆኖ ይሄድና ያወጣል። የታለ የታመነው አምላክ አያድነውም እንዴ ብለው ሲያላግጡ ይሰማል። አብሮ ሆኖ ግን አንበሳው እንዳይወጥ ኦ ማዲያላ በረከቶሳ ውሃው እንዳያሰጥም እሳቱ እንዳያቃጥል አብሮ ሆኖ ይጋርዳል። ፀሐይ በቀን አያቃጥልህ፣ ጨረቃም በሌሊት አይጎዳህም። እግዚአብሔር ከክፉ ነገር ሁሉ ይጠብቀሃል። ለክብር ያቆምሃል፣ ያቆምሻል። አንድ አማኝ ካለ አሜን ይበል። በድናቸው አደባባይ ላይ ተጥሎ ስሙኝ ልብ ብላችሁ አደባባይ ላይ ተጥሎ ባለበት ይደንቀኛል። በአንደኛው ቀን ምንም አልሆነም። ማላገጥ ነው ያለው፣ ቀልድ ነው ያለው፣ ስጦታ መሰጣጠት ነው ያለው። በሁለተኛው ቀን እንደዛው፣ በሶስተኛውም ቀን እንደዛው። ልክ ኢየሱስ በሞተ ሰዓት ላይ በአጋንንቶች ዘንድ ትልቅ ደስታ እንደነበር ማለት ነው። በምድርም ላይ ይህ ወንጌልን እየሰበከ የነበረውን ከኢየሩሳሌም ከናዝሬት የመጣውን ይህንን ሰባኪ ገለነዋል፣ ከዚህ በኋላ ይኸው ሐዋርያቶችም ሄደዋል ተበትነዋል ብለው ሰው ሁሉ እፎይ ባለበት ታይም ላይ 3 ቀን ሙሉ እግዚአብሔር አብም ዝም ብሎ ነበር። በሶስተኛው ቀን መጨረሻ ላይ ግን ኦማና ቨለኬቶሳ ይኸው ነገርን እንደዚህ የገለባበጠው የህይወት መንፈስ ነው። ታሪክን የቀያየረው የህይወት መንፈስ ነው። የተፈጥሮን ስርዓት ገደብ የሰበረው የህይወት መንፈስ ነው። ማንም ሞቶ የተነሳ የለም። ሞቶ ቀርቷል። ከመቃብር አፈር በታች ታሪኩ እዛው ጋር ተዘግቶ ቀርቷል። የናዝሬቱ ኢየሱስ ግን በሶስተኛው ቀን የትንሣኤ ኃይል ገብቶ ክርስቶስን ከሙታን አስነሳው። ካለቃት ከስልጣናት ከጌቶች ከኃይላት በላይ ያደረገው። ሃሌሉያ። ሰይጣን ሞኙ ሞት በሚባል መክደኛ ጌታችን ላይ ከርኖበት ከዚህ በኋላ የለም ሲል ጌታችን ግን ሞትን ሁሉ ፈነቃቅሎ ለዚህ ነው ሐዋርያት የሰበኩት መልእክት እንዲህ ብለው ነው የሰበኩት። እግዚአብሔር የሞትን ጣር አጥፍቶ አስነሳው። ወደ ሲኦል የገባው ማን ነው? ኢየሱስ ሞቶ በነበረበት ሰዓት ላይ የትንሣኤ ኃይል ነው። ጳውሎስ ሲናገር እንደዚህ አለ። የትንሣኤ ኃይል ትልቁ ብርታትና ጉልበት የታየው አለ ዓለማትን ሲፈጥር አይደለም፣ ምድርን ሲያጸና አይደለም፣ ክርስቶስን ከሙታን ሲያስነሳ። ምን ይላል ኤፌሶን ምዕራፍ 1 ቁጥር 20 መጨረሻው ላይ? ክርስቶስንም ከሙታን ሲያስነሳው። ክርስቶስን ከምን ሲያስነሳው? ከሙታን ሲያስነሳው። ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህም ዓለም ብቻ ሳይሆን ሊመጣ ባለው ማለት ነው። ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሃሌሉያ። የብርታቱ ምን ይታያል? ጉልበት ይታያል። የማን ብርታት? የትንሣኤ ኃይል። ለዚህ ነው ክርስቶስን ጳውሎስ እንደዚህ ያለ ክርስቶስን ከሙታን ያስነሳው የትንሣኤ መንፈስ በእናንተ ዘንድ ቢኖር ለሚሞተው ሰውነታችሁ ሕይወትን ይሰጠዋል። አሜን። ምንን ይሰጠዋል? ሕይወት። እስቲ አንድ ሰው ሕይወት ይበል። ሕይወት። ድገሙ። ሕይወት። የመጨረሻ ሕይወት። በአገልግሎታችሁ ላይ ሕይወት ይታያል። አገልግሎቱ የታላ አይባልም። አገልግሎታችሁ የሆነ ነገር ላይ ተገድቦ አይቀርም። ዓለም ሁሉ በአገልግሎታችሁ ላይ ያለውን ሕይወት ያያል። በጤንነታችሁ ላይ ያለውን ሕይወት ያያል። የኔ መልእክት ነው የሚል ሰው እጁን ከፍ አድርጎ አሜን ብለው ይቀበል። ሕይወት ያለው ነገር ሁሉ ይታያል። እውነት ውሸት? እውነት። ኢየሱስም እንደዛ ነው የተነሳው። እነዚህ ነቢያትም 3 ቀን ተኩል በጣም ይገርመኛል። ቁጥር 11 ላይ ከእግዚአብሔር የወጣ የሕይወት መንፈስ ይላል። መንፈስ ቅዱስ ከእግዚአብሔር አብ ከእግዚአብሔር ወልድ የወጣ ነው። እሱም መለኮት ነው ራሱ። አሁን ኢየሱስ ከአብ ወጥቼ መጣሁ አለ። በኢየሱስ መገኘት ውስጥ ማን አለ? እግዚአብሔር አብ አለ። በኢየሱስ መገኘት ውስጥ መንፈስ ቅዱስ አለ። ይህም መንፈስ ኃይል ብቻ አይደለም፣ ራሱ መለኮት ነው። ከእግዚአብሔር የወጣ ነው። ከእግዚአብሔር የወጣ የሕይወት መንፈስ ይላል ገባባቸው ይላል። ወይኔ ያማን ውርደትን ወደ ክብር ሊቀየር፣ ውርደትን ወደ ክብር ሊቀየር ሄይ ሲሳለቁ የነበሩትን መሳለቃቸውን ቀይሮ በሐዘን ሊመታቸው የሕይወት መንፈስ ገባባቸው። የሕይወት መንፈስ ገባባቸው። ሃሌሉያ።
በጣም ይገርመኛል። የህይወት መንፈስ ገባባቸው ካለ በኋላ እዛው ተኝተው አልቀሩም። ወደ ሰው ህይወት የህይወት መንፈስ በሙላት ሲመጣ እዛው የተቀመጠበት ቦታ አይቀርም፣ እዛው የተኛበት ቦታ አይቀርም። ተነሱ እነዚህ ሰዎች ጠላቶች እያዩ ቃሉ ምን ይላል? ወደ ሰማይ። ከ3 ቀን ተኩልም በኋላ ከእግዚአብሔር የወጣ የህይወት መንፈስ ገባባቸው። አሜን። በእግሮቻቸው ቆሙ። ታላቅም ፍርሃት በሚመለከቱት ላይ ወደቀባቸው። በሰማይም ወደዚህ ውጡ የሚላቸው ድምፅ ሰሙ። ጠላቶቻቸው እየተመለከቷቸው ምን ጠላቶቻቸው እየተመለከቷቸው ጠላቶቻቸው ምን እያሉ ይላል? እየተመለከቷቸው ጠላቶቻቸው ምን እያሉ? እየተመለከቷቸው ጠላት ምን እያለ? እየተመለከተ ጠላትሽ እየተመለከተ ጠላት እየተመለከተ እያየ እየተመለከተ ሃሌሉያ። ወደ ከፍታ መውጣት ይሆናል። አገልግሎት ወደ ከፍታ፣ ክርስቶስን ወደሚያሳይበት፣ ቢዝነስ ወደ ከፍታ፣ ወንጌልን ወደምትሰራበት፣ ትዳር ወደ ከፍታ፣ ቤት ወደ ከፍታ፣ ዘመን ወደ ከፍታ በህይወት መንፈስ ይወጣል። በህይወት መንፈስ ይወጣል። ብዙ ሰዎች ታች ከነበሩበት ሞት ከቧቸው ካለበት በሽታ ከቧቸው ካለበት ዛሬ የህይወት መንፈስ አምጥቶ ከውስጡ ያወጣቸዋል። ያወጣቸዋል፣ 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 ያወጣቸዋል በኢየሱስ ስም። ዳዊት ቆይቼ እግዚአብሔርን ደጅ ጠናሁት አለ፣ እርሱም ዘንበል አለልኝ። ከዛስ ከረግረግ ጭቃ አረማመዴን። ረግረግ ጭቃ ውስጥ ያለ ሰው እየሰጠመ ነው የሚሄደው። ሞር በታገለ መጠን እየሰጠመ ይሄዳል። ያለ ሰው ያለ አምላክ እርዳታ ሊወጣ አይችልም። ከረግረግ ጭቃ ወጣኝ አለና አረማመዴን ላይሰጥም ማለት ነው። ላይሰጥም አለት ላይ አቆመው። አንድ ሰው በክፉ ነገር ላይሰጥም፣ በበሽታ ላይሰጥም፣ በተጽዕኖ ላይሰጥም። የትንሣኤ ኃይል የህይወት መንፈስ አረማመዱን ያጸናዋል በኢየሱስ። በሰማይም ወደዚህ ውጡ የሚላቸው ታላቅ ድምፅ ሰሙ። ጠላቶቻቸውም እየተመለከቷቸው አሜን፣ ወደ ሰማይ በደመና ወጡ። አሜን። በምን? በደመና። ደመና ክብር ነው። አሜን፣ 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 አሜን። ከደመናው ጋር ስትወጡ ሞገስ አለ። ከደመናው ጋር መውጣት ይሁንላችሁ፣ ይሁንላችሁ በኢየሱስ። የእናንተ ነገር ብቻ ሳይሆን የቤተሰባችሁ ነገር ይወጣል። ከገደብ ይወጣል፣ ከጭንገፋ ይወጣል፣ ከበሽታ ይወጣል፣ ከርክማን ይወጣል፣ ከጨለማ ይወጣል። ይወጣል በሉና አውጁ። ድገሙ። የመጨረሻ ከሞት ሰፈር ወደ ህይወት ሰፈር፣ ከሐዘን ሰፈር ወደ ደስታ ሰፈር፣ ከውርደት ሰፈር ወደ ክብር ህይወት